እንትን አውጡት የተያዘውን ማለት ነው። አንድ ያስለቀቁለትና እንደዛ ነገር ከፍ አድርጉት። አንዴ በደንብ አካውንቱ ተንቀሳቀሰ የምታይ ቻንሱ ሀይ ነው የሚሆነው እና ራሱን እንዲችል ደግሞ አድርጉት። ከኔ ቤት በቅርብ ይባረራል። ራሱን እስኪችል ድረስ ግን አሁን አካውንቱን ከፍ አድርጉለት። ሳሚ እንኳን ደህና መጣ፣ ሰላም ብያለሁ። ልፎዬ እንደነ ቃል ስለሆነ ዴቨ ሁላችሁም እንደናችሁ ተመልካቾች ሁሉ ሰላም ነው። እንኳን አደረሳችሁ። እንኳን አብሮ አደረሰን። ሁላችሁም ሰላም ብያለሁ በድጋሚ። ኦራይት ዛሬ የምንመለከተው ስለ መላእክቶች ይሆናል፣ ስለ መላእኮች ይሆናል ማለት ነው። በእስልምና መላእክቱ ምን ቦታ ነው ያላቸው? ምንድን ነው ጥቅማቸው? ማለት ብዙ ጊዜ እኛን ሲቃወሙን ይታያል። ከመላእክት አገልግሎት ጋር የተያያዘ ጥቅማቸው ምንድን ነው? በእስልምና የመላእክት ጥቅማቸው ምንድን ነው? እሱ ይሞታሉ አይሞቱም? እና እኛ አሁን ለምሳሌ መላእክቶች ይራዳሉ፣ ያማልዳሉ ምናምን ስንል ብዙ ጊዜ ላይ እንደማይቀበሉት ሲናገሩ እመለከታለሁኝ። በእስልምናስ መላእክቶች መርዳት ይችላሉ ወይ ሙስሊሞችን? ወይንስ መጉዳት ነው የሚችሉት? ጥቅም ነው የሚያመጡት ወይንስ ጉዳት ነው? ያማልዳሉ ወይ? ይህንን የምንመለከት ይሆናል ማለት ነው። ኑሪ ኑሬ እየሰማሁ ነው። ሰላም ነው አለሁ። ሰላም ነው። ደህና መጣ። እንኳን ደህና ቆያችሁ። መልካም። መላእክቶች ጥቅም አላቸው ብለህ ታምናለህ በእስልምና? ዲቴይል ማስረዳት አልችልም። በእርግጥ ያው አስተምሮት አለኝ እያልክ እየተከታተልኩ ነው። ጥቅም አላቸው በእርግጥ። አሁን ምንድን ነው የሚጠቅሟቸው አሁን ለእናንተ መላእክቶች? ያው ተውሂድን አስተምረዋል። ምድር ላይ ተውሂድ አላህን በብቸኝነት እንድንገዛ አስተምረዋል ሁሉም መላእክቶች። ለማን ነው? ለነቢያት ነው ያስተማሩት ወይንስ ለግለሰቦች? አይ ለነቢያቶች። ኦኬ። ለእናንተስ አሁን እንደ ህዝብ ምንድን ነው የሚጠቅሟችሁ? እሺ፣ አንድ መልእክት በማምጣት በሚለው እናካተው። ሌላስ? ሌላ ጥቅም ይኖራቸዋል? ብዙ ጥቅም ይኖራቸዋል። እኔ ቢያንስ ለማዳመጥና ለመከታተል ነው። ስለዚህ ጥያቄው ይለፈኝና ለከታተል የምትለውን ነገር። እሺ መልካም። እንግዲህ በእስልምናው መላእክቶች አሉ። በእስልምናውም ልክ እኛ ክርስትናው ላይ መላእክቶች እንዳሉት እስልምናውም ላይ አሉ። ምንድን ነው ጥቅማቸው የሚለውን ይሆናል ማለት ነው የምንመለከተው። ቢንት አህመድ ነው የሚለው ምንድን ነው ጥቅማቸው? መላእክቶች በእስልምናው ምንድን ነው ጥቅማቸው? ይህንን ከጥቅማቸው አንጻር እንጀምርና የምንዳስስ ይሆናል ማለት ነው። ምን ጥቅም ይሰጣሉ? ሰላም ሰላም፣ እንዴት ነው? ደህና ነው? ሰላም ነው ባብያ አለሁ፣ አልሐምዱሊላህ። ምን ጥያቄ ዛሬ የምን ላይ ነህ? ዛሬ ስለ መላእክት ጥቅም ነኝ፣ ግን ቀድመው የገቡ አሉ። ቆይ ከስር አረብኛ ስም ቦስ እንኳን ደህና መጣችሁ። አለን ሁሉ ተማም ነው። መልካም። መላእክቶች ጥቅም አላቸው ብለህ ታምናለህ? እንደናንተ መላእክቶች ጥቅም አላቸው። እንዴት ሳይኖራቸው ተሰሩ? ምንድን ነው የሚጠቅሟችሁ ለእናንተ? እያንዳንዱ የተሰጣቸው ስራ አለ፣ የተወከሉም አሉ። የተሰጣቸውን ስራ የሚሰሩ ናቸው። ለምሳሌ
ለምሳሌ ዝናብ በማዝነብ በኩል እንደዚህ በማድረግ በኩል እንደዚህ መልአውል አዕላ ይባላሉ። መልእክት በማድረስ በኩል እንደነ ጅብሪል እንደገና ሌሎችም ደግሞ የማናውቃቸው ስራቸውን ያከናውናሉ። እያንዳንዱ ሰው ስራ አላቸው መላእክቶች ማለት ነው። ኦኬ፣ ዝናብ በማዝነብ ሚካኤል ነው በትክክል። ኦኬ፣ ስለዚህ ዝናብ የሚያዘንበው ሚካኤል ከሆነ ሚካኤል ዝናብ አዘንብልን ማለት ይቻላል? አይቻልም። በአላህ ፈቃድ፣ ያ በአላህ ፈቃድ ነው እንጂ በራሳቸው የሚሰሩት ስራ አይደለም። በአላህ ፈቃድ ግን ተወክለው የሚሰሩት ስራ አለ። እንደ አዝራኤል ሩህ የሚያወጣው፣ እንደ ሚካኤል ዝናብ የሚያዘንብ እንደዚህ ውክልና የተሰጣቸው አሉ። ከዛም ደግሞ የማናውቃቸው ስራቸውን የሚሰሩት አሉ። አይ ቲንክ ቁርአኒስት ነህ አይደለ አንተ? እኔ ሙስሊም ነኝ። በቁርአን ነው የምመራው። ያ መመራት ቁርአኒስት የሚያስብል ከሆነ አሁን የዘረዘርከውን ለምሳሌ ሚካኤል ዝናብ ያዘንባል እንዳልከው ማስረጃ ልታመጣ ትችላለህ ከቁርአን ላይ ሚካኤል ዝናብ እንደሚያዘንብ ወይም በዝናብ ላይ እንደተሾመ? እችላለሁ፣ ግን አሁን መንገድ ላይ ነኝ። በአንድ ሞባይል ነው የምጠቀመው። አሁን ማውጣት አልችልም። መንገድ ላይ ድራይቭ እያደረኩ ነው። በኋላ ላይ ከፈለክ እመለሳለሁ፣ ችግር የለውም። እርሱን ካስታወስክ ብትነግረንም ይቻላል። ወላሂ አላስታውሰውም። እንትን በምቆም ሰዓት እመለሳለሁ። አብሽር። እሺ፣ ሪኩዌስት ልካለሁ። ኦኬ፣ እሺ። ዋብያው ሰላም ሰላም፣ እንዴት ነህ? አለሁ ወላሂ አልሐምዱሊላህ ይመስገን ነው። ኦኬ፣ ሚካኤል የእናንተ መልአክ ነው? አዎ መላእክቶች ናቸው። ጅብሪል፣ ሚካኤል። ኦኬ፣ ሚካኤል ማን ነው ስሙ? ሚካኤል ወሚካኤል ነው። ሚካኤል ነው። ሚካኤል ነው የሚባለው። እስኪ ምን ከነ ሚካኤል ትርጉሙ ምንድን ነው? እንግዲህ የመላእክታው ስም ነው። እኛ የምናውቀው እሱ የመላእክታው ስም ነው። አናውቅም። ትርጉሙ እኮ እስልምናን የሚቃወም ስም ነው። ገብርኤል፣ ሚካኤል እስልምናን የሚቃወሙ ስም ናቸው ትርጉሙ። ኤኒዌይስ ሚካኤል ጥቅሙ ምንድን ነው ማለት? ሚካኤል ያው መላእክታ ነው። የአላህ መላእክታ ነው። ጠቃሚ ነው። እሱ እንግዲህ አላህ የሚያውቀው። ለምሳሌ አሁን እሺ፣ በክርስትና ይጠቅማል? አዎ በክርስትና ይጠቅማሉ። ሶሪ፣ ምን ነው ጥቅሙ? በክርስትና ጥቅሙ ምንድን ነው? አገልጋዮቻችን ናቸው። ይራዱናል፣ ከክፉ ነገር ይጠብቁናል። እናንተን ከእግዚአብሔር በታች እነሱ ይጠብቋችኋል። በተሰጣቸው ስልጣን ይራዳሉ። ከክፉ ነገርም ከአጋንንት ምናምን ይዋጉልናል። ለምሳሌ አጋንንት ሴጣን ይጎዳኛል ብለህ ታምናለህ? ያው ይጎዳኛል ብዬ አምናለሁ፣ ግን የሚጠብቀኝ ደግሞ አንድ አላህ ነው። ዚክር አለ የምንለው ዚክር አለ። ያን ዚክር ብዬ እወጣለሁ። ሴጣን ይጎዳሃል። ሴጣን እንደሚጎዳ ታምናለህ? ሸይጣን እኮ ይጎዳል ሰውን ማለት ደካማ ነው። እሱ መጎዳት ደካማ ነው። ምኑ ነው ደካማው? ከጎዳ ከቁርአን ውስጥ ይላል መሰለህ እነ ከይደ ሸይጣን ለመሐመድ ነው የሴጣን እንትኑ ደካማ ነው ቢልም መሐመድን ለምሳሌ በሴጣን ስራ ቁጥጥር ስር ውስጥ ሆኖ አትሊስት ወደ ከ6 ወር እስከ 3 ዓመት ያህል ብቻውን ከሚስቱ ሳይገናኝ ወሲብ እንዲገናኝ አድርጎታል። የደካማነት የለም። ድግምት ተሰርቶበት መሐመድ ብቻውን ወሲብ ሲያደርግ አልነበረም? ወሲብ ያደረገ ይመስለው አልነበረም? ድግምት ተደርጎበት ወሲብ ያደርግ ነበር። ብቻውን ከሚስቶቹ የተገናኘ እየመሰለው ያደርጋል ነበር። ለምሳሌ ልክ እኔ እናንተ ተኝተን በህልም እንደምናየው ከሚስቶቹ እኔ አንተ አትበል፣ አንተ ራስን ቻል እና አንተ የምታደርግ ከሆነ ራስን ቻል። አንተና እኔ እንደምናደርገው ትለኛለህ እንዴ?
ምን አስበህ ነው? ራስን ቻልና እንደ መሐመድ አንተ የምታደርግ ከሆነ ልክ ጠይቼ እንደማደርገው ወል ካለሁት በህልም ነው ምን ምስካ አዳምጠኛ እንዴ ከመሐመድ ጋር አመሳስለኸኝ እኮ እናንተ እንደምናደርገው እያደረገ ነበር ትለኛለህ እንዴ? መሐመድ ከ6 ወር እስከ 3 ዓመት ድረስ ይላሉ ከሚስቶቹ ሳይገናኝ ድግምት ተሰርቶበት የተገናኘ ይመስለው ነበረ አይደለ? አረብኛ ስም ተመለሽ ቢንት እና ምን ልሰማለሁ ዋና ፖይንታችን ምን መሰለህ ልተውልህና በቂያማ ቀን ሁሉም ይጠፋሉ አይደለ? ሁሉ ነገር ይጠፋል ያለ ፊት ሲቀር ይላል አይደለ? አዎ ይጠፋሉ። ግን እኔ አሁን የቅድም ያለት የፈለኩት ማለት ነው ማንኛውም ሰው ተኝቶ ህልም የሰው ልጅ ተው በቃ እሱን ተውና ወደ ቶፒኩ ተው በቃ እሱ መሐመድ እኮ ተርታውን እኮ ነው ከ6 ወር እስከ 3 ዓመት ድረስ ማለት አስበው እስኪ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን እንትን ሲል ምን ደስታ ነበር የሚሰማው? ምንድን ነበር የሚሰማው? አስበው እስኪ ከሚስቶቹ ሳይገናኝ ከባድ ነው። ኤኒዌይስ መለስና እኔ ልንገርህ ማንኛውም ሰው ሌሊት ላይ ይጀንባል። በእስልምና መጀነብ ማለት ነው ማለት እሱም ይሄ መጀነብ ጉዳይ አይደለም፣ ጀናባነት ጉዳይ አይደለም። ጀናባ ብዙ ቀን መሐመድ አይሻ በእጇ ጀናባውን ትጠርግለን ነበር፣ ታጥብለን ነበረ። ይሄ ፀጉሩ እስኪነቃቀል ድረስ እኮ ነው ከ6 ወር እስከ 3 ዓመት ድረስ። ይሄ ስፔሻል ነው፣ ልዩ ነው። እኛው ከጀናባ ጋር ስለማይገናኝ ማለት ነው። እንተወሱ ቶፒካችን ቶፒኩ ስላልሆነ እንተውና በጊዜው በቶፒኩ ላይ እናወራበታለን፣ ወይም አስፈላጊ ከሆነ እሱ ላይ ሌላ ጊዜ ላይ በደንብ አስተውል። ምንድነው የኛ ጥያቄ? ቀደም ብለኛ ሁሉ ነገር ይጠፋሉ አልከኝ። መላእክቶች ይሞታሉ አይሞቱም? ይሞታሉ ሁሉም። ኦኬ ከዛስ ይነሳሉ? ከዛ ወላሂ አላውቅም። ይነሳ ግን ሁሉም ሰው እንደሚያውቅ አውቃለሁ። መጨረሻ ላይ አላህ እንዳውም ይፎክራል። እኔ ነኝ የሁሉ ፈጣሪ፣ ከኔ በቀር ማን አለ ጌታ፣ ማን አላችሁ ምናምን ብሎ ይፎክራል አይደለ? አዎ አላህ መጨረሻ ላይ ሁሉንም ሀታ ነፍስ የሚያወጣውን መለከል ሞት የራሱ ይሞታል። ሁሉም መድር ካለቀ በኋላ ይናገራል አላህ። ማን ነው አለሁ የምትሉት? የት አላችሁ? መንግስት ነኝ የምትሉት፣ አምላክ ነኝ የምትሉት የት አላችሁ ብሎ ይናገራል አላህ። በሚፎክርበት ሰዓት ላይ ማንም አይኖርም፣ እሱ ብቻ ነው የሚሆነው አይደለ? አዎ እሱ ብቻ የሚሆነው። ኦኬ ታዲያ ይሄ እኮ ጅልነት እኮ ነው። ማንም በሌለ ቤት ውስጥ ገብተህ ዘራፍ እኔ የሚበልጣለ ጀግና ነኝ ብትል አንተ ቤት ውስጥ ሰው ከውጭ ድንገት ቢመጣ ቢያይህ እኮ ጅል ነህ ነው የሚልህ። አላህ ሁሉን አጥፍቶ ማን አለ ከኔ የሚበልጥ ማን አለ ጀግና እያለ ቢፎክር እኮ ጅልነቱን ነው የሚያሳየው። ሁሉን ፍጥረት አጥፍቶ ምንም ሳይኖር ብቻውን መፎከር ምን ይሉታል? ይሄ እኮ ለእኛ ትምህርት ነው። አንተ አሁን መረዳት ያለብህ ነገር ለእኛ ትምህርት ነው። አላህ መጨረሻ ላይ እንደሚያጠፉ መላእክቶች ሁሉ እንደሚጠፉ ለእኛ ትምህርት ነው እንጂ የተናገረ ያለው እሱ መፎከር አለመፎከር እኮ ምንም የሚያደርግለት ነገር የለም። እሱ ለእኛ ትምህርት ነው። ገብቶሃል? ኦኬ ያ ፉከራውን አሁን ታውቁታላችሁ፣ ነግሯችኋል እንዲህ ብዬ ፎክራለሁ ብሎ። አዎ አላህ ሁሉንም ሰው ካጠፋ በኋላ አነል መሊክ ይላል ሱብሃነ። ኦኬ ያንን ፉከራ እንዴት ነው ተለማምደህ አታውቅም? ቤት ዘግተህ ሰው በሌለበት ያለ ፉከራ እንደዛ ማለት ነው። ምንም በሌለበት ብቻችን መፎከር። ግን ዋና ፖይንቴ ምን መሰለህ? ኦኬ መላእክቶችም ይጠፋሉ። እፎይ አንድ ጊዜ መላእክቶችም ይጠፋሉ አልከኝ፣ ብቻውን ይፎክራል። ኩል እሺ፣ መላእክቶች ይነሳሉ የሚል ማስረጃ አለ? እንዴት ነው የሚነሱትስ? ትንሳኤያቸው ነው የመላእክቶች ምንድን ነው? እንዴት ነው ማለት? አላህ ነው የሚያነሳቸው። እሱን እኮ አላህ ኩን ፈየኩን ነው ይሆናል። እንግዲህ አላህ ያለው ኩን ፈየኩን ለትንሳኤ አይደለም እሱ። አይ አላህ ትእዛዝ በማንኛውም ሰዓት ማድረግ የሚፈልገውን ነገር ሁን ነው የሚለው፣ እሱ ይሆናል። ትንሳኤያቸው እንዴት ነው? ምክንያቱም
የሚሞቱት ወደ መቃብር ገብተው ተቀብረው ከዛ በኋላ ፈሳሽ ነገር ከአርሽ ለቆ እነኛ መቃብር እንትን ብሎ እንደ አዲስ ይቀሰቅሳቸዋል። እነኚህ ግን መላኢኮች ግን እንዴት ነው እሱ የሚነሱት? እንዴት ነው እሱ ሞተው የሚነሱት? እሱ ነው አሁን ላይ እውቀቱ የለኝም። እስኪ አጣርቼ እነግርሃለሁ። ግን ባይሆን እንዴት ነው እናንተ ከሞታችሁ በኋላ ትነሳላችሁ? ክርስቲያኖች በደንብ እንነሳለን። አሁን መላእክቶችን ግን በደንብ አስተውል። ቁርአን ውስጥ መላእክቶች ይነሳሉ የሚልም የለም፣ ሽታውም የለም፣ በሐዲስም ላይ የለም። ይሁን ለማንኛውም ግን የሆነ እዚህ ከመጣሁ እዚህ መጣ ከጀመርኩ አንድ 5 ቀን ምናምን ሆኖኛል። ያለፉት 3 ቀናቶች ምናምን ያስተማርኩት ትምህርት ትንሽ ስህተት አለባቸው። ለምሳሌ ልንገርህ፣ የዛሬውን አረብ የዛሬው ስህተት አለበት እያልኩ ያለሁት ትናንትናም ነበርክ፣ ትናንት ወዲያም ነበርክ። ሁል ቀን አለህ እኮ የተወያየህ እኮ እየወጣህ ነው። ምንድነው ስህተት አለበት የምትለው? ተስማምተህ እየወጣህ አይደለም። አጥርቼን እየመጣሁ ያለሁት ማለት በሳሳተ መንገድ የተረዳህ ነበር። ለምሳሌ ምንም አይነት ማስረጃ የለም እያልክ ነበር ስለ ነጃሺ ይመስላል። ሁለተኛ ደግሞ እሱ የቆየ ነው፣ ማስረጃ የለም። እሱ ዋብያው ለታሪኩ ዋብያው የታሪክ ምሁር ነኝ ለሚላችሁ አዳምጥ። የታሪክ ምሁር ነኝ ለሚለው ሰውያችሁ ውይይት ጥሪ አቅርቤለታለሁ። ንገረው። የታሪክ ምሁራችሁ መጽሐፍ የጻፈበት ይምጣና ይወያየኝ በነጃሺ ጉዳይ ለሚፈልገኝ ከሆነ። ከዛ ውጭ ነጃሺ ጋር አሁን ቶፒካችን አይደለም። ለምን እሱ ያስፈልጋል? ያስደሃለው እዚህ ተረጋጋ። ቆይ ቶፒካችን አይደለም እሱ እና በደንብ አስተውሉ። መላእክቶችን በተመለከተ እንግዲህ ዋብያው ምንድን ያለን? ይሞታሉ፣ ይነሳሉ ወይ? አላሁ አለም፣ አይታወቅም ማለት ነው። ሀቢብ እንኳን ደህና መጣ ብያለሁ። እና ስለ ኢትዮጵያ ተላኩት ፕሊስ ቆይ ዋብያው ጣልቃ ትግባ። ሰላም እንኳን ደህና መጣ ብለናል እኛ። መልካም ኑሬ ኦኬ ልስማ ብሏል። ምንድን ነው ማይክ አንስተ ነበር? አይ ሰዎች አንዳንድ ጊዜ ጥያቄ ሲጠይቁ አንድ የሃይማኖት አስተማሪ ነኝ ያለ ሰው መሳቅ አስፈላጊ ነው አይደለም፣ እንደዚህ ለበጣ መያዝ ምናምን እንዴት አየኸው? ሌላው ደግሞ አንድ ሰው ሊማር ከገባ በትክክል ጥያቄውን ጠይቆ ተገቢውን ምላሽ እስካገኘ ድረስ ከዛ በኋላ ነው ማስወጣትም ሆነ ማውረድ ያለብህ ብዬ አስባለሁ። ለምሳሌ እኔ አሁን ልጠይቅ ለምን ልማር ነው የገባሁት ወይም ላዳምጥ ነው የገባሁት። ስለዚህ ምን እንርዳ? ተቀመጥክ እኮ አላውቅም ብለህን እኮ ተቀመጥክ። ኖ እኔም እሱ ላይ ደግፈዋለሁ። እፎይ ነኝ ወላሂ እኔን አይደለም ሰው ታወርዳለህ። እኔማ እፎይ እኔ እኮ አዳማጭ ነኝ። ምንም ያልኩት ነገር የለም። አዳማጭ ኑሬ ከገባ ጀምሮ ማንን ሳወርድ አየህ? ቦስም ከሆነ ቆይ መረጃ ስለው አይ በቃሌ አላውቀውም ፈልጌ ይዤ እመጣለሁ ብሎ ነው የወረደው። ዋብያውም ከሆነ አላውቅም ነው ያለው፣ መረጃም አያውቅም። ሀዲስም የለም ቁርአንም የለም አልኩት። መረጃ ያለኝ ካለ ይኸው እዚሁ አለ። ሌላ ማንን ሳስወርድ አየህ? የትኛው እውቀት ኖሯቸው እናንተ ወረድኩ ሳይሆን ጥያቄውን ጨርሶ ተረብሹ እንደሆነ ነው እንጂ ርዕስ ተቀይሩ እንደሆነ ነው እንጂ የትኛው እውቀት ኖሯችሁ ነው እናንተ ማስወርዳችሁ? ምንም እውቀት እኮ የላችሁ። ምንም እንደማታውቁ አውቃለሁ። ምንም የምታውቁትም ነገር የለም። ወይን ርዕስ ትቀይራላችሁ፣ ወይን ትሳደባላችሁ፣ ወይን በአስተያየት ጊዜያችሁን ትገላላችሁ እንጂ አስተምሮቱ ላይ እኮ እንደማታወሩ ስለማቅ ነው ቶፒክ ሽፍት ስታደርጉ ማስወርዳችሁ ዛሲት። ከዛ ውጭ በሀሳብ ላይ ሞግታችሁኝ እናንተን አቅቶኝ ነው እና ማስወርዳችሁ ቀልደኞች። ኤኒዌይስ ችግር የለውም ቀጥልሽ። ማውራት እንችላለን ስላለፈው እፎይ ነው። እንዴት ነው ማለት አጠራል ቶፒክ ላይ ገባ። የነጃሺ ነገር ከከነከነ መጨረሻ ላይ ትሞግተኛለህ። አይ ነጃሺ ብቻ ሳይሆን አሁን ለምሳሌ ለኢትዮጵያ ስለተላኩት ያልከው ነብያቶች ለኢትዮጵያ ተልከዋል ወይ ምናምን ብለህ ጠይቄ ነበር። ሁለተኛ ደግሞ በእኔ
ትናንትና አወራን። እሱ መልስ የለህም ነበር እኮ ትናንትና አላቅም ብለህ ነው የወጣኸው እኮ። ያው ተመሪ መጣሁ አሁን እንትኖችን ደብተሮችን መቃወችን አገላብጬ ዋብያው የሆነ ነገር አንብበህ በመጣ ቁጥር የዛሬ 15 ቀን አይሚን ከወር በፊት ያወራሁትም ጥያቄ ሲሆንብህ የሆነ ያወክ ሲመስልህ ከዛ ደግሞ ከዚህ በፊትም አላቅም ብለህ የወጣኸውን ጥያቄ ሲመስልህ በመሀል ላይ እየገባ ዝም ብለህ አታደበላልቀው። የማይገናኝ ጥያቄ ከሆነ መጨረሻ ላይ ትጠይቃለህ። በቃ እሱ መልስላለሁ ዛሲት አይ እንጂ በአንዴ ሁሉን ነገር አንደበላልቅም። የሆነ ነገር ያወቀን ሲመስለን እነዛን ሁሉ ዘና አንመጣም ማለት ነው። ኦኬ መልካም። ምን ዝም ጠይቀው አንድ ጥያቄ አለኝ። እሺ ስትፈቅድልኝ ትነግረኛለህ? ችግር የለውም። እሺ ምን ዝም ሰላም ቢያለው በመጀመሪያ ሰላም ናችሁ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። መላእክቶች ምንድነው ጥቅማቸው እንደ እስልምና? መላእክቶች ያው ራሱን የቻለ እንትን አለው፣ ግን አንተ አስተምሮቱ ላይ አብዛኛው ጊዜ ያስተማርክ ሰውም ፖለቲካ እየሰራ ነው። አላህ ይፎክራል ስትሰማ ነው። አላህ ይፎክራል ያልኩት እኔ ሳልሆን ዋብያው ነው ያለው። የእሱ ንግግር ነው። እንደዛ አይባልማ። አላህ ይፎክራል ብለህ ጨዋታ ሲቀር ዋብያውን ንገረው። ዋብያው ነው ያለው። ከዋብያው ጋር አወራለሁ፣ ችግር የለውም። እኔ አንተ ስትሰማው እሱ አልሰማውም። ጎበዝ። መፎከር ማለት ምን ማለት ነው? መፎከር ማለት ምን ማለት ነው? መፎከር ማለት መልሰህ ጠይቀኛለህ እንደ አስተያየት የሰጠኸው ምን ማለት ነው? ምን ማለት ነው መፎከር ማለት? ፉከራማ ፉከራ ነው። ሌላ እንትን ቃንቃ ፈጥሮ ላምጣል እኮ ፉከራን አብራራው እስቲ። አላህ ይፎክራል አይፎክርም? እኔም አሳይሃለሁኝ። የተጠቀመው ቃሉን ዋብያው ነው። ይፎክራል አይፎክርም? ከዛ ከኔ ጋር ታወራለህ። ቀጣይ ፉከራ ማለት ዲፋይን አድርገው። ምን ማለት ነው? ፉከራ ማለት እንዳንተ ማለት ነው። የራሱን እምነት ትቶ የሰውን እምነት ማቆሸሽ ማለት ነው። ለምሳሌ እንዳንተ ማለት ነው። ኦኬ። ስለዚህ አላህ እያቆሸሸ ነበር። እናመሰግናለን። የራሱን ትቶ ክርስቲያኖች ስለ አንተ ያወራው ነው። ችግር የለውም። ቴንኪው። በቃ አላህም እንደዛው ነው። በአንተ ያፈለከው ማለት ትችላለህ። እናውቃለን። ችግር የለውም። አሁን ቶፒኩ ላይ ትገባለህ፣ ትወርዳለህ። አንተ አልቅስበት በቶፒኩ ኖርማል ነው። ችግር የለውም። በቃ እቺን አስተያየት ለመስጠት ነው የገባው። መልስ የለም። እኔ መልስ ቢሰጠም አንተ የምትቀበል ሳይሆን ፖለቲካ በማያውቁ ልጆች ፖለቲካ ቴንኪው። በቃ ከስር ሆነህ ትማራለህ። ምክንያቱም ልታለቅስ ነው የገባው። ኤኒዌይስ አላህ እንደሚፎክር እኔ ላሳየህ እችላለሁ መረጃውን፣ ግን ለመጀመሪያ ቃሉን የተጠቀመው ዋብያው እንጂ እኔ አይደለሁም። እኔ ግን ላሳየህ እችላለሁ በሀዲስህ ላይ እና ደጋግሜ የነገርኳችሁ ሙስሊሞች እኔ ጋር ገብታችሁ እናንተን ፈርቼ ማስወጣበት ምንም ምክንያት የለኝም። ግን መልስ የላችሁ። መልስ ስለሌላችሁ ታለቅሳላችሁ ገብታችሁ። ዳሴት ከስር ያላችሁ እህት ሙስሊሞች ወንድሞችም በደንብ አስተውሉ። ለእሶ ፖለቲካ ራሳቸው ይሰሩና ፖለቲካ ትሰራለህ፣ ትሳደባለህ ይላሉ። ምን ብዬ ተሳደብኩ? እኔ ምን አልኩ? ምንም። ጥያቄ ብቻ ነው የጠየኩ። ገና አምላክህን አታውቅም? ስላላህ ስትጠየቅ አትጠይቁን፣ ስላላህ ማውራት የለብንም አላችሁ። ከዚህ በፊት ስለ ሙሐመድ ሳወራ ስለ ሙሐመድ መጥፎ ነገር አትንገረን ብላችሁ እፎይ ይገደል፣ ይቆረጥ፣ ይፈለጥ፣ ይታሰራላችሁ። ተውኳችሁ ሙሐመድን ማንሳት። ስለ ሙሐመድ ማንሳት በቃ አሳዘናችሁኝ፣ ተውኩኝ። የሙሐመድን ዘግናኝ ነገሮች መስማት ስለቀፈፋችሁ ይታሰር፣ ይጎለል፣ ይገደል ምናምን ተረረም ስትሉ ተውኳችሁ። ልክ ሙሐመድን ስተዋችሁ ትንሽ ጋብ አላችሁ። ይታሰር፣ ይፈለጥ፣ ይቆረጥ የሚለውን ተዋችሁ። ምክንያቱም ያንን ቆሻሻ ልምምዶች ማውጣት ተውኩኝ። በቃ ዜና የሚዘገንናችሁ ከሆነ ብዬ ተወት አደረኩላችሁ። ከዛስ ስለ አላህ ሳወራ ደግሞ ሊከፍለን ነው ምናምን ብለው አለቀሳችሁ። እንደዚህ ታሪካዊ ነገሮችም ስናወራ ደግሞ ሌላ እየየ ይሄ አያዋጣችሁ። ኑሩ ተመለስ አለሁኝ። እንኳን ደህና መጣህ። ኑሩን ነው ከስር ኑሩን ሐመድ ነው የሚለው። አይ ኑሩ ሐመድ በሽር አንተ ኑሬ ነህ። ተመለስ። ኑሩ የለም ኑሬ ተመለስ። አለሁ። እንኳን ደህና መጣህ።
እፎይ እንዴት ነህ? ሰላም ነው? አማን ነው። ይመስገን ነው። እኔ ለስድብ አይደለም የመጣው። ቆይ ትንሽ ላዳምጥና እገባለሁ። ለዛ ነው ሚውት ያልኩት። እሺ ኤም ኤም ሰላም ብያለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ይመስገን ነው። ኦኬ ዛሬ ቶፒክ ምን ነበር? ዛሬ ቶፒኩ ስለ መላእክቶች ነበረ። እንደ እስልምና መላእክቶች ምንድን ነው ጥቅማቸው? ጥቅማቸው ብዙ ነው፣ ግን አንድ ሁለት ሶስት ልንገርህ። እሺ ቀጥል። አንድ ከአላህ ትእዛዝ አምጥቶ ወደ ነቢያት መላክ። እሺ አንድ። ሁለቱ ደግሞ አላህ የእነሱ አሁን ትላልቅ መላይካ የሚባል እኛ ጋር አስር አለ። እሺ አስሩም ከነሱ ውስጥ ጥሩና ነገር የሚጻፉት አለ። ሰው ሲሞት የሆነ መላይካ የተመደበ አለ። ብዙ ነው ብዛ በዚህ ከመሞታችሁ በፊትስ በምድር ላይ የሚጠቅሙ መላእክቶች ምን? አሁን ለምሳሌ ለአንተ መላካው ምን ይጠቅመሃል? ለምንድን ነው የማይጠቅመው? ምን ይጠቅመሃል? አሁን ባለህበት ህይወት ላይ እየጠቀሙህ ያሉ መላእክቶች አሉ አሁን አንተን? አለ። ምን ለምሳሌ ምን እያደረገ? አሁን ሰው ሲተኛ የሆነ እንስሳቶች ምናምን አለ። እሺ አንተ ከተኛ ባላው እኮ ትንንሽ ነገር የሆነ ቤት አንተ ከገቡ የሚጠብቁ አሁን እነሱ ናቸው። መላእክቶቹ ይጠብቁሃል ለሌሊት እንስሳ ቤትህ እንዳይገባ? አዎ ትንንሽ ነገሮች ያንተ አፍ ያንተ ጆሮ ምናምን ውስጥ እንዳይገቡ። ኦኬ ስለዚህ ጠባቂ መልአክ አለ ማለት ነው። ስለዚህ መላእክቶች ይጠብቁኛል ማለት ትችላለህ ማለት ነው። ስተኛ አውሬ እንዳይገባብህ፣ እንስሳ እንዳይገባብህ። ኦኬ ሌላስ ምን ጥቅም አላቸው? በደንብ አስተውሉ። አንደኛ ከአላህ መልእክት ያመጡልናል አለ። ሁለተኛ በመቃብር ውስጥ እንትን የሚሉ አሉ አለም የሚጽፉ አሉ። ሶስተኛ ስንተኛ የሚጠብቁን አሉ። አውሬም እንስሳም ትላትልም ወደ እንትናቸው ወደ አፋችን ወደ አይናችን እንዳይገቡ ጠባቂ መልአክ አለን እያለ ነው። ጠባቂ መልአኮች አሉን። ሶስት ሌላስ ጥቅም አለ? ዝናብ የሚያዘንብ አለ። ዝናብ የሚያዘንብላችሁ መልአክ አለ። በአላህ ፍቃድ ማለት ነው። ኦኬ በአላህ ፍቃድ ዝናብ የሚያዘንብላችሁ አለ። ስለዚህ ዝናብ የሚያዘንብ አለ፣ ሌሊት የሚጠብቃችሁ አለ። ብቻ የተለያዩ ክፍፍሎች አላቸው ማለት ነው። መልካምና መጥፎ የሰራችሁት የሚጽፍ አለ። እንደዛ ነው። ስለዚህ ዝናብ አዝንብልን፣ ሌሊት ከአውሬ እንዳይገባብን ጠብቀን የምትሉት መላእክቶች አሉ ማለት ነው። መልካም ደን በደንብ አስተውሉ። ከስር ብዙ ጊዜ ሙስሊሞች እኛ ጋር ሲመጡ የሚቃወሙት መኪና ታፔላችሁ ላይ ሚካኤል ጠብቀን ትላላችሁ፣ ለምን ትላላችሁ እንዴ? ከፈጣሪ ከአንዱ ፈጣሪ በስተቀር ጠባቂ የለም የሚሉ አልነበረ? አሁን ወንድማችን ግን ምን አለ? ሌሊት ሲጠብቁ የሚያድሩ አሉ። ቆይ ሌሊት ሲጠብቁን የሚያድሩ አሉ። በየቴሌቪዥን ፕሮግራማቸው ላይ ገብርኤል ጠብቀን ሚካኤል ጠብቀን ለምን የምትሉት? ሌሊቱን ሙሉ ሲጠብቀ የሚያድረውስ? እኛስ መኪናው እንዳይጋጭሽ ይጠብቃሉ። ሌሊት ገና ለገና አውሬ ይገባብኛል አይገባብኝም ብሎ ሲጠብቅ ሴፍ ዞ ያድራል ማለት ነው። እንደውም የሆነ ቪዲዮ አይቼ ነበረ። ተኝተው የአኒሜሽን የተሰራ ሙስሊሞቹ እንደዚህ ሲከላከልላቸው ጨረስክ? ቀጥል። እሺ አንተ ያልከውና አሁን እኛ እነዚህ መላእክቶች እኔ የነገርኩት እነሱን እኛ አንለምንም። አላህ ጌታ ነው የምንለምነው። ልዩነቱ እዚህ ላይ ነው። ነገርከኝ እኮ ቀደም። መላእክቶቹ ይጠብቁሃል አይደል አልኩህ። አዎ ይጠብቁናል። መላእክቶቹን አሁን ያመጣው በመኪና ላይ በዚህ መሰረት ቆይ
በዚህም መሰረት ሚካኤል የሚጠብቅ ከሆነ ገብርኤል የሚጠብቅ ከሆነ ሌሊቱን እኛስ ታዲያ ይጠብቁናል ብንል ምንድን ነው ችግሩ? ሽርክ መስሏቸው ብዙ ጊዜ እኛ ጋር ሲጠይቋቸውም ሰምታችኋል አይደለ? እዚህ ሲገቡ ለምንድን ነው ጠብቁ የምትሉት? እንደዚህ መላእክቶች ይጠብቁን የምትሉት ምናምን ሽርክ ማለት ማለት ነው ባላ ላይ ማጋራት። የሚጠብቀው አላህ ነው የሚጠብቅህ ወይንስ መልአክ ነው የሚጠብቅህ? አንተን አላህ ነው የሚጠብቅ፣ ግን ዘበኛ ነው። አላህ ነው የሚጠብቀው ግን ዘበኛ ነው። አላህ ነው ዘበኛ ለመላክ አላህ የመደበልን መልአክ ነው። ኦልራይት። ስለዚህ ያ ዘበኛውም ይጠብቀሃል ማለት ነው። አላህ መድቦልሃል፣ ዘበኛው ደግሞ አንተን ይጠብቃል አይደለም? አይደለም፣ አላህ ብቻ ነው የሚጠብቀው። አሃ ዘበኛው አይጠብቅህም? አላህ ብቻ ነው ጠባቂ። ዘበኛ ያለ አላህ ፍቃድ ምንም ማድረግ አይችልማ። ያድርጋ እኮ እኔ ያለ አላህ ፍቃድ አላልኩም፣ ግን በአላህ ፍቃድ ዘበኛ ይጠብቃል አይጠብቅህም? ነገር ይደረጋል በአላህ ፍቃድ ከሆነ ማለት ነው። ቴንክ ዩ። እኛም እያልን ያለ ነው ያንን ነው። መላእክቶች ይጠብቁናል ስንል በፈጣሪ ፍቃድ ለዛ ስለተሾሙ ያገለግሉናል፣ ይጠብቁናል ስንል ለምንድን ነው ሽርክ ነው መላእክቶች ምናምን ይሄ ራማ ሚዲያማ አይታችሁት ከሆነ በየጎዳናው ላይ እየሄደ ሚካኤል ገብርኤል አይጠብቅህም እንደዚህ ጠባቂ ምናምን እያላችሁ አትበሉ እያለ በየሚዲያ ላይ ሞንታርቦዞ የሚፎክረው አይደለም። ሜዳ ላይ ስትወጣ መኪና እንዳይገጭ ተውና ቤት ተኝተህ አውሬ ገና ለገና በርህን ቆልፈህ ዘግተህ እንኳን አውሬ መጥቶ እንዳይገባብኝ ብለህ የምታስብ ሰውዬ ተኝተህ ብርድ ብርስ ውስጥ ገብተህም ስላላመንክ የሚጠብቀኝ መልአክ አለ ብለህ ታምናለህ? አረ እንደሱ አለ ሙፎ የሚጠብቀን አላህ። ስለዚህ ኤምና አህመድ ተሳስተዋል ማለት ነው። አይጠብቃችሁም መልአክ? የሚጠብቀን አንድ አላህ ነው። ስለዚህ መላእክቶች አይጠብቁም ማለት ነው። ኤምና አህመድ ሽርክ አድርገዋል ማለት ነው። አሻርከዋል ማለት ነው። ማለት እነሱ እያሉ ያሉት እኮ አንተ አንደርስታንድ አላደረካቸው። እነሱ እያሉ ያሉት አድርጊያቸዋል። አንድ ስማ እዚህ ጋር እነሱ እያሉ ያሉት በአላህ ፍቃድ ነው ማለት እኛ ከፈጣሪ ፍቃድ ውጭ ነው የሚጠብቁን ብለናል። እኔም ያልኩት በፈጣሪ ፍቃድ ነው። ባብያው እኔ ላስረዳ እኔ አላምንም። ቆይ በአላህ ፍቃድ ይሄ ሚካኤል ይጠብቀኛል ብዬ ይሄን አላምንም። እኔ የሚጠብቀኝ አንድ አላህ ብቻ ነው። ለይት ደግሞ ስንተኛ ዋብያው። ስለዚህ እነሱ እንዳሉት በአላህ ፍቃድ ሌሊት የሚጠብቅ መልአክ አለ የለም? ሌሊት የሚጠብቀኝ አላህ ነው የሚጠብቀኝ። ስለዚህ መልአክ አይጠብቅም። እነሱ ያሉት ስህተት ነው ማለት ነው። ቆይ አንዴ ኤም። ስለዚህ ኤም እና አህመድ ያሉት እያሻረኩ ነው ማለት ነው በአንተ አነጋገር። ምክንያቱም አህመድ ተራ ጠብቅ፣ ወይ አዳም አወርዳችኋለሁ። አንዳንድ አስተምሮ ዋብያ እንደመሆነ መጠን ሊትራሊስት ነህ። እነሱ ሜይ ቢ አላቅም ሀባሾች ከሆኑ እንትንም ይቀበላሉ፣ የወልይንም እንትን ልመና ይቀበሉ ይችላሉ። ገና እንኳን መላእክቶችን በደንብ አስተውል። አንተ ጋም ስለምመጣ ማለት ነው። በአላህ ፍቃድም መላእክቶቹ አይጠብቁህም ማለት ነው። አንተ እኔ እዚህ ጋር እንኳን እኔ የሚጠብቀኝ አንድ አላህ ብቻ ነው። ስለዚህ ትምህርት እውቀት የለኝም። እነሱም እያሉ ያሉት እንደ ሀሳባቸው ከሆነ ፕሊስ በቃ ዋብያው፣ አንተ ችግር ምንድን ነው? እውቀቱ የለኝም ብለህ ረድ ልትሰጥ ትሞክራለህ። እውቀት ከሌለ ዝም ነው ማለት በቃ። ቅድምም እውቀቱ የለኝም ብለህ ማብራሪያ ልትሰጥ ትሞክራለህ። አላቅም ካልክ አታቅም፣ በቃ ዛሲት። የምታውቀው ድረስ ብቻ ሂድ። ማታቅ ከሆነ አቁም እዛው ፔሬድ። በቃ ካላወቅ እኮ አላወቅም ነው። ምክንያቱም አንተን አሁን መረጃም አልጠይቅም ቻሌንጅም አላደርግም። አላቅም እያልክ ነው እያወራ ያለው። ማታቅ ከሆነ በቃ እነሱ ያሉትንም ቻሌንጅ ማድረግ አትችልም። እኔ ራሴ ቻሌንጅ ላደርግ ፈልጌ ነበር እኮ። አላቅም እያልክ ግን መልሰህ ረድ እየሰጠ ነው። ያዝ ማይከል። ኤኒዌይስ ወደ አህመድ ልመለስ። መላኩ ዚክር የሚደረግ ዚክር አለ እና ያን ዚክር ሲታደርጉ እስትግፋር ያደርጉላል። ማታ ላይ
በቃ የሆነ የሚደረግ ዚክር አለ። እሱን ካደረክ ይጠብቀዋል። ካላደረክም አይጠብቅም ማለት አይደለም። አላህ አይጠብቅም ማለት አይደለም። ከእንትን ያ ዱዓ ካደረክ መላእክቶች እስትግፋር ያደርጉልሃል። ካላህ እዝነት ምናምን ይለምኑልናል። ስለዚህ አማላጆች ናቸው ማለት ነው። አህመድ መላእክቶች ይለምኑልሃል ስላንተ አይደለም? አዎ እስትግፋር ካደረኩ ያደርጉልሃል። አዎ ሁለተኛ ጨመረልን። አንደኛ ጠባቂ ናቸው፣ ሁለተኛ ስለእናንተ ያማልዳሉ። እኛም አማላጅ ነን ስንል መላእኮችን በምንም ተአምር ሙስሊሞቹ እኛ መቃወም አይችሉም። እነሱ ምን ስለሚያምኑ መላእክቶች ለእኛ ይለምኑልናል ብለው ስለሚያምኑ ማለት ነው። መልእክት ያመጣሉ፣ ከአላህ ወደ ሰው መልእክት ያመጣሉ፣ ወደ ነቢያቶች ብለው ያምናሉ። መክሉቅና የአላህን እንትን መነጻጸር የለብህም እኮ። መቼ አነጻጸርኩ? እኔስ ይለምናሉ አልከኝ፣ ይለምኑልናል አልክ፣ ተስማማው። እኛም ምን እናምናለን? መላእክቶች ይለምናሉ ስለ ሰው ብለን እናምናለን። ይለምኑልናል ብለን እናምናለን። አንተ ምን አልክ? ይለምኑልናል፣ ምልጃ ያቀርባሉ አልክ። ስለኛ ይለምናሉ። ስለዚህ ዋብዮች በተለይም በዚህ አቋም ላይ ካያችኋቸው እንደ ሽርክ ዘውት ምልጃን በጣም መላእክቶች ይለምኑልናል የሚለውን እንደ እንትን ነገር ያዩታል። አይጠብቁም፣ አያማልዱ ምናምን የሚል ሳክስ የለም ማለት ነው። ውሸት ነች አስተምሮታችን ላይ እንደሚለምኑ ሰው ራሱ ዱዓ ያደርግልህ። አሁን ሌላ ተውና መላእክት ተውና ሰው ራሱ እኮ ሊጠይቅልህ አይችልም። ወላሂ ይችላል። እኛ ማናናለን ዋብዮች ግን አያምኑም። ለአንተ አሁን ሂዳያ ቢጠይቅ ያ አላህ አሁን ይፎይን ወደ እስልምና አስጠጋው ብዬ ቢለምንልህ አልችልም። ሰው ራሱ እኛ እናምናለን እኮ እኛ እናምናለን። የእናንተ አቋም ውስጥ ደግሞ ምን አለ? ይሄ አይቻልም ብለው የሚያምኑ ስላሉ ነው። ዋብያው ለምሳሌ አያምንም። አሁን አቋሙን በደንብ አላጠራም እንጂ አያምንም። ምልጃም አይቀበለው። አለሱና ወልጀማ ነው። ሙስሊም አንድ ነው። የሚጠብቀኝ አንድ አላህ ነው ተናግሬያለሁ። አላሁ ተዓላ ብቻ ነው የሚጠብቀኝ። እነሱ መላእክቶቹ በአላህ ፈቃድ ይጠብቁናል ብለዋል። ስለዚህ ሽርክ ፈጽመዋል ማለት ነው። እሱን እኔ ያላምንበትም እኮ አታምንበትም ብቻ ሳይሆን ሽርክ ነው አይደለም? ይሄን አስረዳን። እሺ ጣልቃ ምገባ ትሆነ እጠይቃለሁ። ኔክስት ግን ከስር ትሆናለሁ። አብያ ደጋግመህ ኢንተራፕት እያደረግህ ስለሆነ አላምንበትም ይሄን አስተምሮ አልክ። መላእክቶች በአላህ ፈቃድም አይጠብቁም ብለህ ካመንክ ንገረን። ይሄን አቋምህን በአላህ ፈቃድ ይጠብቃሉ ወይንስ አይጠብቁም? አላምንበትም ብቻ የሚለው አስተምሮ ስለማይሆን እንትን ስለማይሆን ማለት ነው። ዚክር ካደረከው እንደ ዘበኛ እንትን ይደረግላል እንጂ ዚክር ካላደረከው አላህ ነው የምጠብቀው። ግን ዚክር ካደረከው ዱዓ ያደርጉልሃል፣ ኢስቲግፋር ያደርጉልሃል ነው እንጂ እነሱ ነው ጠባቂ አላልኩም። አትሊስት ዚክር ምንም በአላህ ፈቃድም በለው በማንም ፈቃድ ይሁን ዋቴቨር ኢት ኢዝ ቤትም ሆን በየትኛውም ለአንተ ምልጃ ያቀርባሉ፣ ጥበቃም ያደርጋሉ። ኤኒዌይስ ማድረግ የሚችለው እኔ ነኝ እኮ። ምን ማድረግ የምችለው? እኔ ዱዓ እንዲያደርግልኝ የሚችለው እኔ ነኝ እኮ ማድረገው። እነሱ ሳያደርጉልህም ስለአንተ አይለምኑልህም አይደለም። እኔ ዚክር የሚደረግ ዚክር አለ ከአላህ አለ አይደለ? ዚክር አላህ የሚዘክረው አለ። እሱን ከዘከርኩ አላህ ያስቀምጥልኛል። ዱዓ የሚያደርጉልኝ ነው የሚያስቀምጥልኝ እንጂ ብቻ እነሱ መጥቶ ለኔ ዱዓ ምናምን ለኔ የምጠብቀኝ አላህ ይማረው ምናምን ብለው አላህ ብቻ ነው የሚጠብቀኝ። ጠባቂ አላህ ይማረው ምናምን ብለው አይለምኑም። ቡሃሪ 44:5 ክፈትልኝ ሀቢብ 44:5 ቡሃሪ ኤም ምን አልክ? የሆነ ጥያቄ አንተ መጠየቅ ፈልጌ ነበር። እሺ አሁን መኪና ላይ ያልከው ነገር ማለት ነው። እሺ ሚካኤል ይጠብቀን መጽሐፍ ይሻላል ወይስ ኢየሱስ ይጠብቀን? የትኛው ነው የሚሻለው? አይወዳደርም። በንጽጽር ፈጣሪን ከፍጡር ጋር አታስቀምጠውም በመጀመሪያ ደረጃ። በሁለተኛ ደረጃ ግን ሚካኤል የሚለው ስም የአምላክን ስም የተሸከመ ነው፣ የአምላክን ስም የያዘ ነው። ኤል የሚለው ራሱ የአምላክን ስም የያዘ ስለሆነ ማለት ነው።
ማን እንደ እግዚአብሔር ማለት ነው፣ ሚካኤል ማለት በራሱ። ስለዚህ ያ ማን እንደ እግዚአብሔር ያለ እንደማለት ነው፣ ማንም የለም የሚለው የሚያመጣ ነው። ስለዚህ እንደዛ ነው እኛ ጋር ትርጓሜው ስሙ ራሱ የአምላክን ስም የተሸከመ የያዘ ስለሆነ ማለት ነው። ሰሒህ አልቡኻሪ 44:5 ላይ እንደዚህ ይላል። ይታያል አዲሱ አረብኛ ይሆንልን እንግሊዝኛው ይሰማለሁ። አረብኛውን ይሆንልን እንግሊዝኛውን አንብበ እስኪ ቀጥልና ተርጉማትችን አዲስ አህመድ ተመለስ፣ እየተረጎምክልን ነው። አንብቡልን። እሺ ሙስሊሞች ፖዝ ትመሩ ከሆነ ፖዝ መሆን አይቻልም። ፖዛችሁ ነው ያስወጧቸው ነው። እኔ ነው ወይስ አህመድ ነው? ያ ተርጉምልን። አይሰማም ድምፅህ እያነበብክ። አንድ ሰው በመስጊድ ውስጥ ሲቀመጥ ሰላት እስከ ሰላት ሲጠብቅ መላኢካ ለሱ ዱዓ ያደርጉለታል። እሺ እስከ መቼ? እዚህ ላይ የሆነ ክራቴሪያ ማለም ይሐዲት ማለት እዚህ ላይ ተርጉማት ሌላ ነገር እስኪያወራ ኖ ከምናምን ካወራ ኖ ወሬ አይደለም፣ ወሬ አይደለም። እረፍ። ወሬ ሳይሆን በስርዓት ተርጉም። ትርጉሙን አስተካክል። ሐዲስ ምንድን ነው? ሐዲስ ምንድን ነው? አይ አስመርበት በደንብ ያዩት አይደለም። ወሬ አይደለም እኮ ሐዲስ አይደል? አስመርበት እዚህ በደንብ ያዩ አይደለም። እሺ ላንብብልህ። እንግሊዝኛው ዝቅ አድርግልኝ። አይ እዚህ ላይ ብቻ ተወያይ። እሺ ተርጉመው አንተ። ፊደሉን እያየሁ አይደለም። የሆነ የጠራጠርኩት ነገር አለ ታውቃለህ እኮ። በስርዓት አልተረጎምከውማ። ወደታች አልመላኢከቱ ቱሰሊ ዐላ አሐዲኩም መላኢካ ለሱ ዱዓ ያደርጉለታል። እሺ ወደዚህ ከፈር ማዳም እሺ ወደዚህ አድርገው ወይም ትልቅ አድርገዋ ትልቅ ያውና መላኢካ ዱዓ ለሱ ያደርጉለታል። ምን እስካላደረገ ድረስ ማለም ይሕዲስ ተርጉማት ያወራ ነው ወይስ ስካይፕ? ሐዲስ ምንድን ነው? በሁለቱ ይተረጉማል። አንድ በምን ፈስ ካልፈሳም ይሆናል። ትክክል። ፈሱን እስካልፈሳ ድረስ ፈሱን ከፈሳ ውድህ ይበላሻል አይደለ? ያ መላኢኮች ዝቅ አድርግልኝ አዲሱን እናንብበው ሙሉን። ሰሒህ አልቡኻሪ 4:45 ላይ እንደዚህ ይላል። ናሬትድ አቡ ሁረይራ እንደተረከው አላህስ ሜሴንጀር ሰይድ የአላህ መልእክተኛ እንዲህ ብሏል። ኤንጅልስ አንድ የሚታርገው ይደርባል። ኤንጅልስ ኪፕ ኦን አስኪንግ አላህስ ፎርጊቭነስ ፎር ኤኒ ዋን ኦፍ ዩ አስ ሎንግ አስ ሂ ኢዝ አት ሙሰላ ኦር ፕሬይንግ ፕሌስ። የአላህ መልእክተኛ እንደዚህ ብሏል። መላእክቶች ስለእናንተ ለእያንዳንዳችሁ በጸሎት ቦታ በሙሰላው ቦታ ላይ እስከሆናችሁ ድረስ ምን ያደርጉላችኋል? ምህረት እንዲደረግላችሁ ይለምኑላችኋል። እንትን በለው ቀነሰሪውስ እንደ እንትን በለው ሂ ዳዝ ኖት ፓስ ዊንድ ኦር ሐዲስ ፈሱን እስካልፈሳ ድረስ ማለት ነው። ምን የሚያደርጉላችሁ? የሚለምኑላችሁ ምን ይላሉ? ሴይ ኦ አላህ ፎርጊቭ ሂም ኦ አላህ ቢ መርሲፉል ቱ ሂም ኦ አላህ ሆይ ይቅር በለው ኦ አላህ ሆይ ምህረት በሱ ላይ ወርድበት እያሉ
ይለምኗችኋል። ፈስህን እስካልፈሳ ድረስ ቱስ ካደረክ ግን መለመን ምልጃቸውን ያቆማሉ። ስለዚህ እኛ መላእክቶች ያማልዱናል ስንል ገና በፈስ የሚሸሹን መላእክቶች የሉንም። ፈስን ፈስተሃል አለምንልህም ብሎ የሚያኮርፈን መልአክ የለም። ምልጃቸው ቀጣይነት አለው። ፈሳህ አልፈሳህ ይለምንልሃል። እናንተ ግን ምልጃቸው ለእናንተ የሚሰራው ፈሳቸውን እስካልፈሳችሁ ድረስ በጸሎት ቦታ ሆናችሁ መላእክቶች ምን ያደርጉላችኋል? ይለምኑላችኋል። ፈስን ከፈሳ ይገማዋል እንዴ? ቆይ መልአኩ ያልተጻፈ ለምን ተረባለ? ለምንድን ነው እሱ ጸሎት የሚያቆሙት? ፈስህን ከፈሳ እዚህ ላይ እኮ በደንብ አላነበብክም እንጂ እኮ ለምንድን ነው እሱ የሱ ውዱ ተፈታ? ውዱ ተፈታ። ምንድን ነው ከዚህ ጋር ምን አገናኘው? ከፈስ ጋር ምን አገናኘው? ፈጣሪ ፖለቲካ ውስጥ እንዳገባ ነው። አልገባውም ገና እንዴ። ፈስ እኮ በቃ ልክ እንደ ትንፋሽ እኮ ነው። ጋዝ እኮ ነው። ጋዝ አይደለም። ኢስላም እንትን ላይ ነው የሚያምነው ኢሳባውት ይሄ ስለ ንጽህና ኢስላም ላይ ብዙ ትልቅ ቦታ አለው። አሁን ጣሃራ የሚባል እኛ ጋር አለ። አሁን እንደፈለክ አርና ሽንት ሁሉን ይዘ መስጊድ መግባት አትችልም። ያን ይዘ ደግሞ መለመን አላህን መከጀል ምናምን አትችልም። ፈስን ፈስታ አላህ ፊት ለፊት መቆም አትችልም። ከሁሉም ጸርተ ነው የምትቆመው። አሁንም ያም ይሽሻል። ያ አሁን ውድ ከሌለ ይሽሻሉ። ስለዛ ነው እኛ እያልን ያለው። ይሄ ሐዲስም ስለዛ እያወራ ነው እንጂ ሌላ ነገር አይደለም። ንጽህና ነው። ስለዚህ እየሰገድክ ልጨርስ ስትል ድንገት ቱስ ካለህ ምልጃውን ይተዋል። ፈሱን ፈሳ ብሎ መልአኩ ለአንተ መለመኑን ያቆማል እያልከኝ ነው። እንዴት እየፈሳ ትሰግዳለህ አንተ? ራሱ ምን ማለት ነው? አንዴ ቱስ አለብህ። እሺ አንዴ ጎንበስ ስትል ቱስ አለብህ። በቃ ሰላቱ ተሰብሯል። ደግማ ውዱን ንጽህናን አስተካክለ ነው የምትሰግደው። ሄደ ኦራይት። እሺ መስጊድ ውስጥ ነህ፣ መስጊድ እየሰገድክ ነው በጀማ ድንገት ቱስ አለብህ። እንዴት ታደርጋለህ? ጥላ አሁን ኢማም ራሱ ከሆንክ ጥላ እንደዛ ውድህ ከፈታ ጥለ ነው የምትወጣው። ኢማም ራሱ ከሆንክ ኦራይት። ፈስን ከፈሳ ጀማ ራሱ እዛው ቆመ። ጀማውን ራሱ እዛው ቆመ። አዎ ቆይ ራቢያ እንደሚት አድርጊ። ውዱ እንዴት ነው የምታደርገው? ከዛ እጅህን ነው አይደል የምትታጠበው? የመጀመሪያ አሁን እኮ እጅህን ነው የምትታጠበው። ከዛ ፊትህን፣ እግርህን እና ራስን ታሻሻለህ። አዎ እና ፈስህን የፈሳኸው በእጅህና በጭንቅላት በእግርህ እኮ አይደለም፣ በቂጥህ ነው የፈሳኸው። አይደለም የጠሃራው ሐዲስ ይኸውልህ፣ ሐዲስ ሁለት ሐዲስ አለ። አሁን ሰሎት እንትን እያልክ ቸጉረህ ሊሆን ይችላል። መጨረሻ ላይ ቱስ አለብህ። መላእክቶቹ አናመልድም ብለው ያኮርፉሃል። ቆይ አናመልድም ይላሉ፣ አይለምኑልህም። አላህ ምህረት አድርግለት፣ አላህ እዘንለት እያሉ የነበሩት ልክ ፈሳ ያቆማሉ፣ አይሉም። እሺ ከዛ ኡዱ ደግመህ ማድረግ አለብህ። ኡዱ ስታደርግ ደግሞ እጅህን ትታጠባለህ፣ ፊትህን ትታጠባለህ፣ ራስን ውሃ ታሻሻለህ፣ እግርህን ውሃ ታሻሻለህ። የፈሳኸው በቂጥህና ነው እንጂ በእጅህና በእግርህ ነው እንዴ? በጭንቅላት ነው እንዴ? ቴንኪው። አሁን አዳምጠኝ። አሁን በቂ መልስ ልስጠውና አዳምጠኝ። ውዱ የሚያባላሸው ፈስ፣ ሽንትና አር ምናምን እንዲህ አይነት ነገር ነው። ክራቴሪያ አለው። አርና ሽንት ሲሆን ሄደ በዛም ታጥባለ ማለት ነው። አሁን ፈስ ሲሆን ሁለት ሐዲስ አለ። አንድ ሌላ አካል ላይ የሚያመጣው ነገር ሌላ ነጃሳ ስለሌለ እንዲሁ ታደርጋለህ የሚል አለ። እዛም ታጥባለህ የሚልም አለ። ይሄ ምንም ጉድለት የሚያመጣ ነገር አይደለም እኮ። የለም በፈስ እንትን አታደርግም፣ ገስል አታደርግም። ምን አታደርግም? በፈስ ሻወር አትወስድም። የምትታጠበው እጅህንና እግርህን ነው። ሻወር መቼ? በሽንትም ሆነ በሌላም ሻወር አትወስድም እኮ። በአርም በሽንትም አትወስድም እኮ። ውሃ ይዘህ ነው የምትገባው ሽንት ቤት። እኔም እያልኩ ነው። ስለዚህ ኦብሉሽን ደግሞ የሚደረገው እጅና እግር ፊት ነው የምትታጠበው። ከምንም ስለ መላእክቶቹ ለምንድን ነው እሺ ጸሎት ማያደርጉት?
ምን አገናኘው ከመላእክቶቹ? ቆይ አንዴ አትግባ አንተ ማሜ። ቆይ ውፌ አንዴ። አሁን አንተ የምታምነው ያ ቀጥታ ያ ነጂሳን ያወግዳል ምናምን ለሚል አይደለም እኛ የምንጣጠበው። አሁን ሽንት ከሸና በኋላ ወጣ እጅ እግር ምናምን ነው የምታጥበው። የአንተን አትያትን እያጠብክን ያለው እንጂ ያ ነጃሳ እዛ አንድ ቦታ ብቻ ነው ያለው እኮ እኔም እኮ ነው የምንረሱ ነው። አላህ ያስቀመጠው ክራይቴሪያ ነው። ፈስ የወጣው ከኋላ አንተ የምትታጠበው እጅህንና ፊትህን፣ መላእክቶቹ ደግሞ አንጸልይልህም የምትሰራው ቦታ። ቆይ አንተ ሴትን የምታየው በአይን ነው፣ ሌላ ወንጀል የምትሰራው በእግር ነው በእጅ ነው። አንተ አሁን ይሄ እንትን አለው ከባክግራውንድ ሌላ ነገር አላህ ያስቀመጠው ነገር አለ እንጂ አንተ የምታየው እንዲሁ በግልጽ አንተ የምታየው ነገር አይደለም እኮ ይሄ። ኧረ ይመቸው እናቴ፣ ያስተምሮ በጣም ነው ፈታ ያደረገኝ። ቴንኪው። ለማንኛውም ስለዚህ መላእክቶች ያማልዱሃል አይደለ? ፈስህን እስካልፈሳ ድረስ። አዎ ኦኬ። ስለዚህ አማላጆቼ ናቸው ማለት ትችላለህ። አሁን እዚህ ላይም የሆነ ነገር ልንገር። እናንተ አሁን የተወሰነ ክርስቲያኖች አሁን ይሄ ነገር ከቅድም ጥያቄ ላይ የተነሳ ነገር ነው። አንዳንድ ክርስቲያኖች ቀጥታ ሚካኤልን ነው የሚለምኑት፣ ሚካኤል እንዲሆንልኝ ነው የሚሉት። ግን ሙስሊሞች አላህ እንዲሆንልኝ፣ አላህ እንደዛ ደግሞ ያደርግልሃል፣ አላህ ያደርግልኝ ነው ደግሞ እኛ አይደለም። ቆይ ወደዚህም እየመጣው ነው እኮ ጨረስን እሱን። ምክንያቱም መላእክቶቹ ይጠብቁኛል አልክ፣ ጨረስን። ደን ባላ ፍቃድ ብትልም ይጠብቀዋል። እኛ ከፈጣሪ ውጭ ያለ ፈጣሪ ፍቃድ ነው የሚጠብቁት መላእክቶች ብለን አላለም። ይጠብቁናል፣ ያማልዱናል ብለን እናምናለን። ያማልዱናል። ሲያማልዱን ገና ለገና ፈስፈስተሃል ስለዚህ አናማልድህም አይሉንም። ያማልዱናል፣ ይለምኑልናል፣ ጸሎታችንን ወደ ፈጣሪ ያደርሳሉ። አብረው ጸሎት ያደርጉልናል፣ ይለምኑልናል። አንተ ደግሞ ፈስህን እስካልፈሳ ድረስ ይለምኑልኛል ብለህ ታምናለህ። ምንድን ነው ካደኛ ጋር ተቃውሞ? ሜይ ቢ ከፈሱ ውጭ እኔ እናንተ የተለያየንበት ምንድን ነው? በሽር ድምፅ ታውጧል። ሰላም አላችሁ። አይሰማም? ድምፅ ታውጧል። ትንሽ ከፍ ካላደረግ ብዙም። አሁን ይሰማል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። መላእክቶች ያማልዳሉ ብለህ ታምናለህ? አዎ ያማልዳሉ። አማላጅ ናቸው መላእክቶች? አማላጅ ናቸው። ስለዚህ ከአላህ ሌላ አማላጅ አለ እያልከኝ ነው? አላህ አማላጅ አይደለም ሲጀመር። ምን? አላህ አማላጅ አይደለም። ወደሱ የሚማለዱት ድገመው። አላህ አማላጅ አይደለም። አማላጅ ማለት ኦኬ፣ በደንብ አስተውሉ። አላህ ነው። አላህ አማላጅ አይደለም፣ የሚያማልዱኝ መላእክቶች ናቸው ብሏል። ሱራ 6:51 ክፈትልኝ። አላህ እንደውም አያማልድም ብሏል። አማላጅ አይደለም፣ አማላጅ መላእክቶች ናቸው፣ አማላጅ አይደለም ብሎናል። ኦኬ፣ እንደዚህ ይላል። እነዚያንም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆን ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሱ በቁርአን አስፈራራ ይላል። ከሱ ሌላ ረዳትና አማላጅ የለም ይላል። ማን ነው ከሱ ሌላ ረዳትና አማላጅ የሌለው? አማላጅ ሲባል ምንድን ነው የተፈለገበት? ምንም የሚፈለግበት አማላጅ አይደለም። አላህ አማላጅ መላእክቶች ናቸው ብለኸኛል። ከአላህ ሌላ አማላጅ አለው ወይ ስልህ አላህ እንደውም አማላጅ አይደለም ብለኸኛል። ቁርአንህ ደግሞ ከአላህ ሌላ አማላጅ የለም ይላል። አይደለም ስጠይቅህ እኮ መሀል ላይ ገብተህ ነው ያወራው። ምንም መሀል አልገባሁም። ምንም መሀል አልገባሁም። ስለዚህ ከአላህ ሌላ አማላጅ አለ? ገብተሃል። አማላጅ ከአላህ ሌላ አማላጅ አለ ወይ? አማላጅ በማለት ምንድን ነው የፈለክበት? ይኸው ቁርአንህ የሚለውን ነው የፈለኩበት። ምንድን ነው ቁርአኑ ያለው? ቁርአንህ ምንድን ነው የሚለው? ይኸው ይታያል። አውኩ ምንድን ነው የፈለገበት? ወይስ የፈለገበትን ሳታውቁ ነው ያመጣው? ቁርአንህ ምን ፈልጎበት ነው አማላጅ ያለው?
ሳታውቅ ነው እንዲያመጣው ቁርአኑ የፈለገበትን ሳታውቅ ዝም ብለህ አማርኛ ንባብ ብቻ አንብበህ ነው ያመጣው? ቴንኪው። በቃ ራቢያ እንኳን ደህና መጣሽ። ሰላም ነው፣ እንዴት ነህ? ይመስገን ነው። መላእክቶች ጥቅም አላቸው ብለሽ ታምኛለሽ? አዎ አምናለሁ፣ ግን ለአንተ በጣም ጥያቄ ያለኝ ካስገባኝ አይቀርም። ስለ በሃይማኖት ዙሪያ ለአንተ አንድ ጥያቄ ያለኝ ማለቴ በግል በሃይማኖት ልገባ አይደለም። የግል ጥያቄ ጠይቂያለሽ? ልጠይቅ? ትንሽ ትሞክሪያለሽ ራሳችሁን ስለ መላእክቶች? እኔ ልገባ አልፈልግም፣ ግን አንድ ያመመኝ ነገር ስላለ እሱን ልጠይቅ እንትን ከሆንክ ማለት ነው። ማለቴ እኔ መሰዳደብ ምናምን አልፈልግም፣ ግን በቀስ ብዬ ልጠይቅ ነገር አለ። ማለቴ ብዙ ጊዜ ሚዲያ ላይ ስከታተልህ ምናምን ሃይማኖት የግል ነው ባይዘው ማንም ገብቶ እንደዚህ የሚባል ነገር አይደለም። ከተባለም ደግሞ ሁሉም ጭንቅላት አለው፣ አይን አለው፣ መረዳት የሚችል ነገር ነው አይደል? እኔ በሃይማኖቴ ስህተት አለ ብዬ አላምንም። ለምንም የምሞክርበት ነገር ጥያቄው ላይ ግቢ። ምንድነው ጥያቄሽ? ጥቅስ ጥቀሽና እንደዚህ አይነት ጥያቄ አለኝ በይ። እሺ እንደዚህ አይነት ጥያቄ ልልህ ነው። አንተ ብዙ ጊዜ ነቢያቶቻችንን ዝም ብለህ ትዘርፋለህ። ምን ብዬ? ለምን? ምክንያቱም ምን ብዬ? መሐመድ እንደዚህ ነው ምናምን ትላለህ። ለምሳሌ ሙሐመድ እንዲበል እንደ ሙሐመድ ተቃጠል ምናምን ትላለህ። አሁን እኔ ለምሳሌ እንደ ተቃሺ ባለፈው እንደዚህ ላይ ብላ እኔ እሰማሃለሁ ብዙ ጊዜ ማለት ነው። ምን አልኩ? ሙሐመድ ገሃነም ይግባ ከሱ ጋር ያልገባ ምናምን ትላለህ። ሙሐመድ ራሱ የቻለ ሃይማኖቱን የሚያስከብር ራቢያ ሙሐመድ በክርስቶስ ያምናል። የምንም ይማን የምንም ለኛ ሙሐመድ ዋጋ አለው። ውሰዱና ሽጡታ ነው ያገባኝ። ዋጋ ካለው እኔ ለንግድ አልፈለኩትም። ዋጋ አለው ትለኛለች። እኔ እኮ ከክርስትና ውጪ ማናችሁ እህቴ ብትሆኝ እናቴ ብትሆኝም ገሃነም ነው የምትገቡት እንዴ? ሙሐመድ ገሃነም ይገባል ትላለች እና ገነት ይገባል በልሽ እንዴ? በልጁ የማመን የዘላለም ሕይወት የለውም። ገሃነም ነው የሚገባው። እናቴ ብትሆኝ አንቺ ሙሐመድ አባቴ ቢሆን ገሃነም ነው የሚገባው። አይደለም ያንቺ ነብይ አባቴ ቢሆን ሙሐመድ የሚባለው አካል አባቴ ቢሆን በጣም የምወደው የስጋ አባቴ ቢሆን ገሃነም ነው የሚገባው። በደንብ አስረግጬ ልንገርሽ። አንቺ በጣም የምወድሽ ምሳሳልሽ እናቴ ብትሆኝ እህቴ ብትሆኝ ሚስቴም ብትሆኝ ሙስሊም ከሆንሽ ገሃነም ነው የምትገቢው። ይሄማ በጣም ደስ እያለኝ እንደውም ልድገምልሽ። ሙስሊሞች ሁላችሁም በልጁ እስካላመናችሁ ክርስቶስን እስካልተቀበላችሁ ገሃነም ነው የምትገቡት። አባቱ ያለውን እስካልሰማችሁ ድረስ ልጄን ስሙ ብሎ አባቱ እስካልተቀበላችሁ ድረስ የገሃነም ናችሁ። መንፈስ ቅዱስን እስካልተቀበላችሁ ድረስ የአጋንንትን መንፈስ ተቀብላችሁ የአጋንንትን አስተምሮ ተቀብላችሁ ወልድ የአብ ልጅ አይደለም ብላችሁ የምትመሩ ሁላችሁም ልድገምላችሁ፣ ልሰልስላችሁ ገሃነም ነው የምትገቡት። የኔ ወንድም ልምከርህ፣ አንተ ራስህ ማለት ነው። አንተ ራስህ ጥያቄ ካለሽ ጠቅሰሽ እንድጠይቂ ነው እንጂ መሐመድ ገሃነም ይገባል ብለሃል እንድትይኝ አይደለም የምፈልገው። ኤኒዌይስ አብዱረዛቅ እንኳን ደህና መጣ። ቢኒ ሰላም ብያለሁ። ይሄማ ደስ እያለኝ ነው። መሐመድ ገሃነም ይገባል የሚለውማ ደጋግሜ ነው የምለው። እፎይ እንዴት ነህ? ሰላም ብያለሁ። ሙስሊሞችም እኮ እነዛ ጀሃነም ትገባላችሁ ይሉናል እኛን እኮ እና ይሄ እኮ ጤናማ ነው እህቴ። በአላህና በመልእክተኛ ያላመነ ጀሃነም ይገባል ብላችሁ እንደምታምኑ እኛም ደግሞ በልጁ በኢየሱስ ክርስቶስ ያላመነ ገሃነም ይገባል ብለን እናምናለን። ስለዚህ መሐመድ ስለማያምን መኖሪያው ገሃነም ነው ብለን እናምናለን እና ለዚህ አትገረም። ጥያቄ ያለ ብዬህ ነበረ ቅድም አስወራር። ምንድነው ጥያቄ? እሺ በቃ ራቢያሽ ጠብቂና ትጠይቂያለሽ ካስተናገደሽ። የኔ ጥያቄ አይደለም ካስገባኝ ወላሂ ብዙ ጊዜ ቆይቷልና ለምን የልቤን አላወራም ብዬ ነው። በጣም ብዙ
ብዙ ጊዜ እንዲያስገባኝ ጠይቄዋለሁ። ገባ ከተቀበለሽ አውሪ፣ ችግር የለውም። ከተቀበለሽ አውሪ፣ እኔ አዳምጣለሁ። እኔ ምን አገባኝ? ግን አይባልም። ሃይማኖት የግል ነው። እኛ እንሞተላችኋለን። ራቢያ ቆይ ራቢያ፣ እኔ ገነት ገባለሁ እንደ እስልምና? እኔ ገነት ነኝ? አንተ ገነት አትገባም በፍጹም። በሃይማኖት ራሱ አትገባም። ታዲያ አይደለም ሁሉም በሰራው ቆይ ተረጋጊ። እኔ እንዳንቺ እስልምና ገነት ማልገባ ከሆነ እናንተ ገሃነም ነው የምትገቡት፣ ገነት አትገቡም ስለበም ይከፋሽ። ታዲያ እንዴ ነችና ምን ማለት ነው? አንቺም እኮ ለእኔ ሙስሊሞች በሙሉ እንደኔ ያስተምሮ ገሃነም ነው የምትገቡት። ገሃነም ባገቡማ ኖሮ ገነት የምትገቡ ቢሆን ለምን እስልምና ስህተት ነው እላለሁ? እስልምናን ተቀብዬ መቀጠል እኮ ነው ያለብኝ። ተረጋጊና ጥያቄ ካለሽ ጥያቄሽ ላይ አንዴ ቆይ ኑሪ፣ ጥያቄሽ ላይ ብቻ ቀጥይ። እንደዚህ ቦታ እንደዚህ በይና ጊዜ አንዴ እንትኖች ትጨርስ። ቆይ ላውራ እኔ ነኝ፣ እሷ ትጨርስ። ቆይ ራቢያ ሚዩት ነሽ። ራቢያ እያወራሽ ከሆነ አይሰማ። አሁን ትሰሚያለሽ። ተረጋጊና ጥያቄ ብቻ ጥያቄ። እኔ በጣም ተረጋግቻለሁ። እኔ እንትን አልፈልግም። ሲጀመር ግን ልንገርህ፣ ሃይማኖትም ምንም ሊሆን ይችላል። ምንም ሙስሊምም ልትሆን ትችላለህ፣ ምንም ልትሆን ትችላለህ። ስራህ ነው። ገባህ? ነገ ፈጣሪ ፊት የሚያቆምህ ገባህ? ምንም ልትሰራ ትችላለህ። ዱንያ ላይ ምንም ሊኖርህ ይችላል። ነገ አላህ ፊት የሚያቆምህ ጥሩ ስራህ ነው እንጂ ይሄ እኔ ሙስሊም ስለሆንኩኝ እኔ እንደዚህ። ግን ደግሞ ከሙስሊም ነፍስ በስተቀር ወላሂ ለአዚምን እኔ በምንም አይነት ነገር ብታመጣ ጀነት የሚገባ ነገር። ሙስሊሞች ሁሉም ገሃነም ነው የምትገቡት እኮ ገሃነም ነው የምትገቡት። ይሄ ስብከት አታድርጊው። ጥያቄ ካለሽ ጠይቂ ያልኩሽ እህታችን። እንደ ምን ነው ታዲያ? እኔ አይደለሁም ያልኩት። ሱራ 1971 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም አትቀሩም ይላል። አንዴ ሁላችሁም የት ከእናንተ ወደ እርሷ ወራጅ እንጂ አንድም የለም። መውረዱ ጌታ የፈረደው ግዴታ ነው። ገሃነም እንደምትገቢ ቁርአንሽን ያስቀመጠው። ገሃነም ገብተሽ ተቃጥለሽ ነው የምትወጪው። ከወጣሽም ያውም በቁርአን ውስጥ ቆይ ተቃጥላችሁ ትወጣላችሁ ቢል ቁርአን ውስጥ ሽታውም የለም። ሰው ከሰራ የትኛውም ሰው ዱንያ ላይ አላህ ሱብሃነሁ ወተዓላ ካዘዘ ውጭ አታልቅሽ። አሁን ወደ ቶፒክ መልሰው በቃ ፓራፍሬዝ አድርገው እንትና ሳሚ። እሺ ልጠይቅ፣ እድሉን እየሰጠኸኝ አይደለም። እፎይ በባጭሩ መሐመድ ገሃነም እሳት የሚገባው ስንል ኦብቪየስሊ ክርስቲያን ስላልሆነ ነው። ቶፒኩ ላይ አድርገውና እሺ ቀጥልና ቀጥልሽ። እፎይ እኔን አዳምጠኝና ጠይቄ ልውጣልህ። አዳምጣለሁ። ቆይ አንዴ ተረጋጋ። ኑሪ አንድ ቤት እንላለን። ተረጋጋ። ስለዚህ ኦብቪየስሊ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ነው የሚለው መጽሐፉ ቅዱስ። መዳን በኢየሱስ ብቻ ነው፣ በክርስቶስ ብቻ ነው። በኢየሱስ ያላመነ ሰው ክርስቶስ ኢየሱስን አምኖ ያልተቀበለ ሰው አይድንም። ይሄንን ነው የምንለው። ሌላው አሁን በቶፒኩ ስንሄድ ችግሩ እኮ መሰለፍ ወይ አሁን ስለ መላእክት ያላቸው መረዳት እስልምና ራሱን የቻለ ሃይማኖት አይደለም ማለትም ማለት ነው። እያንዳንዱ ነገር ከክርስትናና ከይሁዲነት ወይ ደግሞ ከአዲስ ኪዳንና ከብሉይ ኪዳን ስለሆነ አስዩም የሚያደርገው ራሱን ችሎ የእነሱን ፋንክሽን አዲኩዌትሊ ማብራራት የሚችል ሃይማኖት አይደለም። ኦኬ መጽሐፍ ቅዱስ ስለ መላእክት በጣም ዲፕ ነገር አለው። ምናልባት አሁን መላእክት በመጽሐፍ ቅዱስ ርዕሱ ስላሉና ላንሄድበት እንችላለን። ግን ራሱን ችሎ መጽሐፍ ቅዱስ ያስተምራል። እስልምናውን ግን ካየኸው ኢምፕሊሲትሊ ባካፕ የሚያደርገው ወይም ደግሞ የሚደገፈው በመጽሐፍ ቅዱስ ላይ ስለሆነ ራሱን ችሎ የመላእክትን ጥቅም ወይ ደግሞ የመላእክትን አገልግሎት መናገር አይችልም። አየኸው ከጌታ ዘንድ ወደ ምድር 50 ሺህ ዓመት ይፈጃል ነው የሚለው ቁርአን ውስጥ ካያችሁት 50 ሺህ ዓመት ይፈጃል። ስለዚህ በሰማይና በምድር መካከል የሚለካ ዲስታንስ አለ። መላእክትም ያንን ዲስታንስ ነው የሚወርዱት። ስለዚህ ጅብሪል 50 ሺህ ዓመት የሚፈጅን ዋሂ አውርዶ ከሆነ ሄደው እንዴት ነው ለመሐመድ 23 ዓመት ሙሉ ሲገለጥለት የነበረው? 50 ሺህ ዓመት ሙሉ ከተመላለሰ እንዴት ነው ለመሐመድ ዋሂ ሲያወርድለት የነበረው 50 ሺህ ዓመት ሙሉ ሲመላለስ? ስለዚህ ይሄንን ኢንተርናል ኮንትራዲክሽን ወይም ደግሞ ራሱን ችሎ መግለጽ አለመቻሉ የአምላክ ቃል አለመሆኑ ነው የሚያሳየው፣ ወይም ደግሞ መገለጡ ከአምላክ እንዳልሆነ ነው የሚያሳየው፣ ኮሄረንት ስላልሆነ ማለት ነው። እና ቅድም የተነሱት ሀሳቦች አሉ። ከዚህ ነው ይህንን ነው ከዚህ የምንረዳው። ቴንክ ዩ